ነብዩ መሐመድ ማለት ነብያችን አዛከኝ በእናትህ ጀማል ማድነቅ ነው። ኢርፎን እንቀለውና ዶክተር ናቸው አይደል? ኢርፎኖትን ይንቀሉትና ከዛ በስልኮ ብቻ ያወሩ። ኢየሱስ ክርስቶስ ማለት ነው ነብይ ነው ወይስ በእናንተ ሃይማኖት እግዚአብሔር ነው ነብይ ነው ወይስ አምላክ ነው ብላችሁ ነው የምታምኑት? ኢየሱስ ነብይ ነው ወይስ አምላክ ነው ብላችሁ ነው የምታምኑት? በእናንተ ማለት ነው። ነብይ ማለት ምን ማለት ነው? የአምላክ መልእክተኛ ማለት ነው። ትርጉሙን የጠየቁ ቆይ የአምላክ መልእክተኛ ነብይ ማለት ረሱል ማለት ምን ማለት ነው? እኮ ያው ነው። ያው አይደለም ዲፋይን አድርገው። እውቀቱ የለኝም ጥያቄ እንድታነሳልኝ ሳይሆን የኔን ጥያቄ እንድመልስልኝ አሁን የምጠይቅ እኮ ረሱልና ነብይን የቃሉን ዲፊኒሽን ንገረኝ። እኔ እኮ እውቀቱ የለኝም እያልኩ ነው። አሁን የኔን ጥያቄዎች ብንመልስልኝ ደስ ይለኛል። ኦኬ ስትጠይቅ እኮ አትሊስት የቃሉን ዲፊኒሽን ማወቅ አለብህ። ዶክተር ስትሆን አትሊስት ቃላቶች ማተር ያደርጋሉ አይደለ? በሕክምናውም ላይ የሆነ መድኃኒት ፕሪስክሪፕሽን ለመጻፍ የሆነ የቃላቱን እንትኖች ማወቅ አለብህ። ስለዚህ ነብይ የሚለውን ቃል ማወቅ አለብህ ማለት ነው። ነብይ ማለት ወደፊቱ የሚያውቅ ማለት ነው። ሲምፕል እሺ፣ ትስማማለህ? ነብይ ማለት ወደፊት ሊሆን የሚችለውንም የሚያውቅ ማለት ነው። ትስማማለህ? ኢየሱስ እንደዛ ነው። ክርስቶስ ነብይ ዘጸጋ አይደለም፣ የባህሪ ነብይ ነው። ግን በባህሪ የሚያውቅ ነው። በባህሪ የሚያውቅ ነው እንጂ በጸጋ ከነቢያት እንዳንዱ አይደለም። ለምሳሌ ማቴዎስ ወንጌል ምዕራፍ 16 ላይ ከነቢይ እንዳንዱ ነህ እንዴ ተብሎ ተጠይቋል። ኮንፊርም አላደረገው ከነቢይ እንዳንዱ ስላልሆነ እነኛ ከእግዚአብሔር የሰሙትን ውችዝ በባህሪያቸው የሚያውቁ ሆነው ሳይሆን እግዚአብሔር ያሳወቃቸውን ያውቃሉ። እርሱ ግን በባህሪው የሚያውቅ ነው። አንተ ቁርአን ላይም ላይ ጌብ የሆኑ ነገሮችን የሚያውቀው ኢሳ ነው። ማንም ጌብ ነገሮችን አያውቅም፣ ኢሳ ያውቃል። ክርስቶስ ደግሞ ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ጀምሮ ማርቆስ ወንጌል ምዕራፍ 2 ከቁጥር 3 እስከ 8 በልባቸው ያለውን እንኳን የሚያውቅ ንስሐቸውን ይቅር ሲላቸው ኃጢአታቸውን ይቅር ሲል በልባቸው የሚያስቡትን እንኳን የሚያውቅ ነው። ስለዚህ ሩቁንም የሚያውቅ በባህሪ የሚያውቅ ነው። ከነቢያት አንዱ ነው ወይ? አይደለም። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ይመስለኛል። አንድ ሼ ጋር ይህንን ጥያቄ ተጠይቋል። በእሱ ቁጥር 13 እሺ፣ ነብይ አይደለም እያልከኝ ነው? አዳምጥ። የቃል ዲፊኒሽን ጠየቅኩህ እኮ ፕሊስ እየሰማ። ኢየሱስ ወደ ፊልጵስዩስ ቂሳርያ ሀገር በደረሰ ጊዜ ደቀ መዝሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። አንተ የጠየቅከንን ጥያቄ ክርስቶስ ጠይቆታል። ማን የሚጠይቀው? ክርስቶስ ማንን ነው የሚጠይቀው? ደቀ መዝሙርቱን ጠየቃቸው። ደቀ መዝሙርት ማን ነው? ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ አለ ስማቸው። አሁን አዳምጥ። ኢየሱስ እሱን ጠየቀው። ማን ብላችሁ ታምናላችሁ እኔን ብሎ ጠየቃቸው። ቁጥር 2 ላይ ከፍ አድርገው ቁጥር 14 እነርሱም እንደዚህ አሉ፣ አንዳንዱ መጥምቁ ዮሐንስ ይሉሃል፣ ሌሎቹ ኤልያስ ይሉሃል፣ ሌሎቹ ኤርሚያስ ወይንም ከነቢያት አንዱ ይላሉ አሉት። ማን ይላሉ? ኤርሚያስ ይሉሃል፣ ኤርሚያስ ነብይ ነው። ኤልያስ ይሉሃል፣ ነብይ ነው። ዮሐንስ ይሉሃል፣ ከነቢያት አንዱ ይሉሃል አለው ብለው ከነቢያት አንዱ ይሉሃል which is እነኛን ካልሆንክ ከነኝም ነቢይ አንዱ ነህ ወይንም እያሉት ነው። ከነቢያቱ አንዱ ነህ እያሉት ነው አይደለ?
አንተ እንደጠየቅከን ክርስቶስ ነብይ ነው አይደለም ወይንስ አምላክ ነው ነብይ ነው የሚል ጥያቄ ነው። ነብይ ነው ብቻ ሳይሆን አንተ ከነቢያት አንዱ ነው ወይንስ አምላክ ነው የሚል ነው ጥያቄ አይደለ? ክርስቶስ ምን ብሎ መለሰው? ይሄንን ሰዎች እንዲህ ብለው ያምናሉ። ልክ ሙስሊሞች እናንተ እንደምታምኑት ከነቢያት አንዱ ነው ብላችሁ እናንተ ታምናላችሁ። እነ ሙሴ ነብይ ናቸው፣ እነ ኤልያስ ነብይ ናቸው። ከነዛ አንዱ ደግሞ ኢሳ አንድ ነብይ ነው ብላችሁ የምታምኑት አይደለ? ክርስቶስ ግን ይህንን ኮንፊርም አድርጎታል ወይንስ እንዴት ነው እሱ የሚለውን እንቀጥል። እርሱም እናንተስ እኔን ማን እንደሆነው ትላላችሁ? ሰዎች ስለ እኔ እንደዛ ብለው ማመን ይችላሉ፣ እንደዛ ማለት ይችላሉ። እናንተ ግን በእኔ የምታምኑብኝ ማን ብላችሁ ታምናላችሁ ብሎ ጠየቃቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ነህ እኮ ማነህ? አንተ የሕያው የእግዚአብሔር ልጅ ነህ እኮ። ስለዚህ አሁን ከሶስቱ እዛ ውስጥ ከተዘረዘሩት ውስጥ አይደለም የጴጥሮስ መልስ። ከነቢያት እንዳንዱ ነህ አላለውም። ኤርሚያስ ነህ፣ ኤልያስ ነህ፣ ዮሐንስ ነህ አላለውም። ወይም ከነቢያት አንዱ ነህ አላለውም። ማነህ ነው ያለው? አንተ የሕያው የእግዚአብሔር ልጅ ነህ ነው ያለው። ቆይ ክርስቶስ ምን ብሎ መለሰ? የእነኛን ነው አክሴፕት ያደረገው ወይንስ የጴጥሮስን? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ሰምዖን ሆይ በሰማያት ያለው አባቴ ምን አባቴ ውችዝ ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ ያልከኝ ትክክል ነህ። በሰማይ ያለው አባቴ አባት እንዳለው እየነገረው በሰማይ ያለው አባቴ እንጂ ስጋና ደም አልገለጸልህምና ብፁዕ ነህ አለው። እነኛ የስጋዊ እውቀት ስላላቸው በስጋዊ እይታ ብቻ ነው የተናገሩት። ይሄንኛው ግን ሰማያዊ ሚስጥር ስለተገለጠለት ጴጥሮስ የእሱን አክሴፕት አደረገውና ይሄ ስጋና ደም አልገለጸልህም አንተም አለው እኔም እልሃለሁ። ስለዚህ ኢየሱስ ምንድን ነው? የእግዚአብሔር የባህሪ ልጅ ነው። የእግዚአብሔር የባህሪ ልጅ ከሆነ የአብ የባህሪ ልጅ ከሆነ አባቱ አምላክ እንደሆነ እርሱ ምን ይሆናል ማለት ነው? አምላክ ነው። ሱረቱ ዙሩፍ አዳምጣ አንዴ ሱረቱ ዙሩፍ ላይ 81ኛው ላይ ለአራማን ልጅ ቢኖረው ለልጁ ተተገዢዎች የመጀመሪያ ነኝ በል ይላል። ምክንያቱም ልጁም ገዢ ስለሚሆን። ስለዚህ በዚህ ጥያቄና መልስ መሰረት ክርስቶስ የአብ ልጅ ከሆነ ከነቢያት እንዳንዱ የሚለውን ካልተቀበለ፣ ኤርሚያስ ኤልያስ የሚሉትን እኛን የሰዎችን አሰምሽን ካልተቀበለ፣ ያጸደቀው የጴጥሮስን ንግግር ከሆነ ስለዚህ ክርስቶስ ምንድን ነው? እርሱ የአብ የባህሪ ልጅ ነው፣ አምላክ ነው ማለት ነው። አሁን እኮ ሁለት አረክብኝ። አብ አለ፣ ከዛ የእሱም ልጅ ነው አልከኝ። የአብ ልጅ ነው ክርስቶስ። እንዴት አምላክ? እግዚአብሔር አይደለም እንዲ አምላኩ እግዚአብሔር እያለ ቅድሚያ አጥራ ቅድሚያ። ስለዚህ ከነቢያት እንዳንዱ የሚለው አስተምሮ እኛ ጋር እንደማይሰራ ተግባባና መጽሐፍ ቅዱስ እየተናገረ ታምኑበታላችሁ? መጽሐፍ ቅዱስ ነው ምን የሚለው? አሁን ለምሳሌ እኛ ቁርአን ከተናገረ በቁርአን እናምናለን። ስለዚህ አሁን መጽሐፉ እንደሚናገረው ኢየሱስ የእግዚአብሔር ልጅ ነው አይደለ? ልጅ ነው። ስለዚህ አባቱ እግዚአብሔር ነው። ኦኬ። ስለዚህ የአንተ ልጅ ዝንጀሮ ነው የሚሆነው ወይንስ ሰው ነው የሚሆነው? ምን የአንተ ልጅ? የኔ ልጅ ዝንጀሮ ነው የሚሆነው ወይንስ ሰው ነው የሚሆነው? ሰው ነው የሚሆነው። ለምንድን ነው ሰው የሚሆነው? ሰው ሆኖ ስለሚፈጠር ነው። እኔ ሰው ነኝ። ሰው ሁኜ በሰው ማለት አንተ ዶክተር ነኝ ስላልክ ከሳይንሱ አንጻር አስረዳኝ እስኪ። ሰው የሚሆነበት ምክንያት ማለት አልገባኝም። እስኪ ግልጽ አድርግልኝ ጥያቄውን። የአንተ ልጅ ሰው የሚሆንበት ምክንያትን አስረዳኝ ከሳይንሱ አንጻር። ባዮሎጂካሊ ከአንተ የሚወለደው ዝንጀሮ ወይም ውሻ ለምንድን ነው ያለው ነው? ወደዛው ግባና ወደ ነው እግዚአብሔር። በጣም ይዚ ጥያቄ እኮ ነው የጠየኩህ። ከአንተ የሚወለደው ዝንጀሮ ወይንም ፈረስ ያልሆነበት ምክንያት ምንድን ነው? እኔ ሰው ሁኜ ስለወለድኩት። አንተማ ሰው ነህ እኮ ዊ ነው ዳት
ለምን ዝንጀሮ ወይ ውሻ ሳትወልድ እኮ እንዴት አሁን አንተ ወደ እግዚአብሔር እሱ ሀ የእሱ ልጅ ስለሆነ በጣም የዚህ ጥያቄ ነው ዶክተር አለ ማለት ነው። ዋሽተናል። እንደዚህ ያልከኝ ዲኤንኤ ስትራክቸር አልተማርክም እንዴ? ክሮሞዞም እንትን አልተማርክም እንዴ? አይ እዛ ውስጥ አንገባ፣ ዝም በል ኖርማል ኖ በጣም የዚህ ጥያቄ እኮ ነው የጠየቅኩ። ማንኛውም አይደለም ዶክተር የሆነ ባዮሎጂ 1 ዓመት የተማረ እኮ ሰው ለምን ይወልዳል የሚለው የሚያውቀው እኮ ነው። እሱን ተው። አሁን ወደ የአንተ ዲኤንኤ እና ሶሪ የአንተ ክሮሞዞም ስትራክቸር እና የፈረስ አንድ ነው እንዴ? እኮ አንድ አይደለም እኮ ያን። ስለዚህ ከአንተ የሚወለደው የአንተን ክሮሞዞም የእናትን ሼር አድርጎ ነው የሚወጣው አይደል? እሺ ወደ 23 ክሮሞዞም እሱን ተውና ወደ ኢየሱስ እንመጣ። እሱን አስረዳኝ። ስለዚህ በቃ እሺ። ስለዚህ አንዳንዴ እውቀት ካሌለ አስቸጋሪ ፓርቱ ለማስረዳት እንደዚህ ነው የሚከብደው። አየህ እውቀት ቢኖር ኖሮ አሁን የጠየኩ ነገር ቀላል ነገር ነው፣ ትረዳ ነበረ። የአብ የባህሪ ልጅ ነው ካልን ከአብ የተካከለ ከእርሱ የተገኘ አምላክ ነው የሚሆነው ማለት ነው። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን። አንድ አደረበኝ። ስለዚህ እንደዛ ነው የምናምነው። ፕሊስ አደርብ ሚዩት አድርገው አንዴ ሚዩት አድርግ አክረም አንዴ። ስለዚህ ጥያቄ በግልጽ መዝሙር ይሄድበታል። ይበልጥ ክርስቶስ አምላክ ነው ወይ? በሚገባ አምላክ ነው፣ በስጋ የተገለጠ እሱ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 እንደሚናገረው ማለት ነው። ነቢይ የሚለው ግን የወደፊት የሚያውቅ ስለሆነ ክርስቶስ ወደፊቱን ያውቃል ወይ? ያው ያውቃል። ከማወቅ አንጻር ነቢይ ተብሎ ሊጠራ ይችላል ወይ? ያ ያውቃል። ያ ማለት ግን ነቢይ ዘጸጋ አይደለም፣ በጸጋ ነቢይ አይደለም፣ በባህሪ የሚያውቅ ነው። ከነቢያት እንዳንዱ አይደለም። መዝሙር ያሬድ ትጨምርለታለህ? አንድ ጥያቄ አንሳና ልውጣ። እፎይ ጥያቄ አንስተህማ አትወጣም። ያው ትንሽ ታወራለህ ካነሳህማ። የእኛን አረዳድ በደንብ መጀመሪያ እንትን በሉት። እፎይ ቃሎት ያሰማልን። እፎይ ያለው ላይ ለመጨመር ሳይሆን ማጠንከር ብቻ ነው። እሺ አደራ፣ በዛ ያዙት። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ቅድም መጽሐፍ ቅዱስ ላይ እንዳሳየ ተጠይቆ ነበረ። ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። ጥያቄው ራሱ አየው ምን እንደነበር። ጥያቄው ምን ነበረ? ሰዎች የሰው ልጅ ወይም እኔን ሰዎች ስለእኔ ምን ይላሉ ብሎ ጠየቃቸው ሐዋርያቱን ብሎ መለሱለት። አንዳንዶቹ ኤልያስን ይሉሃል፣ አንዳንዶቹ ሙሴን ይሉሃል፣ አንዳንዶቹ ደግሞ ከነቢያቱ መካከል አንዱ ነው ይሉሃል፣ አንዳንዶቹ ደግሞ ከነቢያት ከነበሩት ደግሞ አንዱ ተነስቶ በሕይወት መጥቶ ይሉሃል ብሎ መለሱለት። የሁሉም ግን መልስ ምን ነበረ? ከሙሴ ጋር ከኤልያስ ጋር ከቀደሙ ነቢያት ጋር እያመሳሰሉ ነበር ሄዱት። ከዛ ክርስቶስ ኢየሱስ እሺ እናንተስ እኔ ማን ትሉኛላችሁ አላቸው። እናንተስ ያላቸው ለምንድን ነው? እነሱ ተማሪዎቹ ናቸው፣ ከእሱ ጋር የሚውሉ የሚቆዩ ናቸው። ስለዚህ ውጭ ካሉት ከራቁት የበልጥ የቀረቡት እነሱ ያውቁታል። እናንተስ እኔ ማን ብላችሁ ነው የምታምኑኝ? እናንተስ እኔ ማን ብላችሁ የምትከተሉኝ ብሎ ጠይቃቸው። ጴጥሮስ ምን አለ? አንተማ ሙሴ አይደለህም፣ ኤልያስ አይደለህም፣ እንደነሱም አይደለህም፣ ይልቁንም አንተ የእግዚአብሔር ልጁ ነህ ብሎ መለሰለት። አየህ፣ አንተ የእግዚአብሔር ልጁ ነህ ብሎ መለሰለት። ከዛ ኢየሱስ ክርስቶስ ምን አለ? ስማ ጴጥሮስ አለው፣ አሁን የተናገርከውን አንተ ከራስህ በአይምሮ በስጋና በደም እውቀት ያመጣኸው አይደለም፣ ይልቁንም የአባቴ መንፈስ ገለጠልህ እንጂ ብሎ አመሰገነው። አንተ ብፁዕ ነህ ብሎ አመሰገነው። ስለዚህ እኛ ክርስቶስ ማን ነው ስንባል ከነቢያቱ አንዱ ነው። ነቢይ ነው አይደለም ምንለው። ምን እንለዋለን? ኢየሱስ ክርስቶስን የነቢያቱ አምላክ ነው፣ ነቢያቱን የላከ ነው፣ እርሱ የእግዚአብሔር ልጅ ነው ብለን ክርስቶስ ልክ እንዳስተማረና ኮንፈርም እንዳደረገልን እንመልሳለን ማለት ነው። ክርስቶስ ነቢይ ነው ወይ ለሚለው ክርስቶስ አሁን ነቢይ በሚለው በራሱ የመጀመሪያው ዴፊኒሽን ነቢይ ማለት መጻዩን የሚመጣውን የሚያውቅ የሚናገር የሚተነብይ ማለት ነው። ነቢይ ማለት ይሄ ነው ባጭሩ። አንድ ሰው ነቢይ ለመባል ከእግዚአብሔር መላክ የለበትም። በመጀመሪያ በመጽሐፍ ቅዱስ ከእግዚአብሔር ተልከው ለሕዝቡ መልእክት የሚናገሩ አሉ፣ በነቢያት ማዕረግ ይጠራሉ። ደግሞ ወደ ሕዝቡ ሳይሄዱ ግን ብቻ እግዚአብሔር ከሩቁ ያሳያቸውን በትንቢት የተናገረውን ነገር እግዚአብሔር ይህን ተናገረ ብለው ደግሞ የሚናገሩ አሉ። ለሕዝብ መላክ አይጠበቅባቸው፣ መልእክት ብቻ አስተላልፈው የሚሄዱ አሉ። ስለዚህ ግን እነዚህ ሁሉ በአጠቃላይ ነቢይ ይባላል። ለምን? አንደኛ የሚመጣውን ነገር ሊሆን ነው ብለው ስለሚነግሩ። ኢየሱስ ክርስቶስ
ጠቅላላ በምድር ላይ ያለውን ነገር ማንም ሊነግረው አይፈልግም፣ ከሰዎችም አልሰማም። እርሱ ራሱ እግዚአብሔር ስለሆነ አዋቂ ስለሆነ ሁሉን ስለሚያውቅ ሁሉን ስለሚናገር ሁሉን ደግሞ ሲናገር ሰዎች ጠይቆ ወደሞ ነገር አድርጎ ሳይሆን እርሱ እግዚአብሔር ስለሆነ አዋቂ ስለሆነ ያንን የባህሪውን አዋቂነት ለመግለጥ ነቢይ በሚለው በመጽሐፍ ቅዱስም ይቀመጣል። ክርስቶስ ነቢይ ነው። አንዳንድ መጽሐፍ ቅዱሶች ክፍሎች ላይ በዚህ ዮሐንስ ወንጌል ላይ ክርስቶስ ከተሰቀለ ከተነሳ ከማረጉ በፊት ሲጫወቱ ሐዋርያቱ ብርቱ ነቢይ ነበር ብለው ይናገራሉ። በቃልና በትምህርቱ ብርቱ ነቢይ እርስ በርሳቸው ሲናገሩ በቃሉ ብርቱ ነቢይ ነበር የሚለው ከሐዋርያቱ የተነገረ ነው። ስለዚህ ብርቱ ነቢይ የሚለው እንደነ ሙሴ ለማለት ሳይሆን እርሱ ሁሉን የነገረን ነው፣ ሁሉን ያስተማረን ነው፣ ሁሉን ያውቃል። የማቴዎስ ወንጌል ምዕራፍ 24ን ስታነብ ስለሚመጣው ከመምጣቱ በፊት በዓለም ላይ ስለሚሆነው ነገር ሁሉ ኢየሱስ ክርስቶስ ነግሮናል። ስለዚህ ሁሉን ያውቃል፣ ጥበብን ሚስጥርን ይገልጣል፣ እርሱ የእውቀት ምንጭ ነው ስንል በዛ መልኩ ነቢይ በሚለው እናስቀምጠዋለን ማለት ነው። ገባሁን? ኦኬ። እዚህ ጋር እሱ አሁን ኢየሱስ ያው አምላክ ነው እያልከኝ ነው። እሺ አንድ ምን ላይ ላውጣል? ቃሉን ንገረን፣ እኛ እናውጣለን። አንተ መውጣት መውጣት አይጠበቅብህም። መጽሐፍ ቅዱስ ልጠቅስ ከሆነ ኧረ ተው ጀማል። ሰቢር ወደ ኔክስት ለፍ ሰቢርን ተቀበለው። ይቀበሉ እንጂ እርሶ ወይ ሀቢብ ወይ እፎይ ተቀበሉ። እኔ ዝም ብዬ እንትን ለማለት ነው፣ ለመደገፍ ነው። ሰላም እፎይ፣ እንዴት ነህ? ሰላም ነው። እንዴት ነህ? አልሐምዱሊላህ። ደህና ናቸው? ይመስገነው። እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ እኔ። ጥያቄ ትንሽ ቆየት በልና ቶፒኩን ትነካውና ትጠይቃለህ። የመጽሐፉ ሰዎችን እርድ መብላት ይቻላል አይቻልም? ኧረ ተው እፎይ፣ እኔ ልጠይቅ ነው የወጣሁት። እኮ ትጠይቃለህ እኮ አልኩኝ። ይችኛዋን ንካትና ቁርአን ውስጥ ደጋግሞ የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች እያለ ይናገራል። የእነሱን እርድ መብላት ይቻላል አይቻልም? በአጠቃላይ ካላህ ውጭ ሌላ ካላህ ስም ሌላ ውጭ ካላህ ውጭ የተረዳ ነገር መብላት አይቻልም በእስልምና። የሆነ ሀዲስ ሳነብ ደግሞ የክርስቲያኖችን መብላት ይቻላል የሚል አገኘውኝ። እንዴት ነው እሱ? ሀዲሱ ደይፍ ይሆናል እንጂ ካላህ ስም የተረዳን ነገር መብላት እንደማይቻል ደግሞ እናመጣልሃለሁ። የሆነ እርድ ብቻ ነው ምግብ የሚሰራ ነገር ምናምን እሱ ችግር የለውም። ስለዚህ እስልምና እርስ በርሱ የሚጋጭ ቁርአኑ እርስ በርስ ይጋጫል እያልከኝ ነው? ይጋጫል አላልኩም። ያ እኔም እስከማውቀው ድረስ ከአላህ ውጭ የታረደ አትብሉ የሚል አግኝቼ ነበረ። ሱራ 2 አይ ቲንክ። ታዲያ መለስ ብዬ ደግሞ ሱራ 5 ሳነብ ደግሞ የመጽሐፉ ሰዎችን እርድ መብላት ይቻላል የሚል ደግሞ አገኘ። ስለዚህ ቁርአን ይጋጫል እያልከኝ ነው? እሺ የቱ ጋ ነው ቁርአን የሚለው? የቱ ጋ ነው ከአላህ ሱብሃነሁ ወተዓላ ስም ውጭ ሌላ ከአላህ ሱብሃነሁ ወተዓላ ውጭ ስም የታረደን ነገር ብሎ የሚለው ቁርአን የቱ ጋ ነው? የመጽሐፉ ሰዎች እነማን ናቸው? መጽሐፍ የተሰጣቸው ሰዎች ናቸው። እነማን ናቸው? ነሳራ፣ አይሁድና ነሳራዎች። እሺ የእነሱን መብላት ይቻላል አይቻልም? የእነሱን እኮ አይደለም ከእነሱም ሆኖ መጽሐፍት ባልተቤት ሆኖ መጽሐፍ ከተሰጣቸው በኋላ በእስልምና አምናሉ እኮ እነሱ ያመኑ አሉ። እነሱን ታመጣልኛለህ እንደዛ የሚል? አሁን አንብበው ክፍሉን። እሺ ክርስቲያኖች የሚል ደግሞ አምጣ። እሺን ክፍል አንብብልኝ። የመጽሐፉ ሰዎች ይቻላል ይላል አይደለ? ኦኬ ክርስቲያኖች የሚል ደግሞ እኔ ልስህ። ሐዲስን ትቀበላለህ? የነብይን ንግግር መቶ በመቶ ነው። ኦኬ ክፈትለት። በመጃ 28:30 ይኸው ቀጥል አንብበው።
እሺ እንትን አረበኛ ሳይን ለኔ حدثنا أبو بكر ابن أبي شعيب وعلى ابن تنش انت أرجو وعلي بن محمد قال حدثنا وكيع عن سفيان عن سمالك ابن حرب عن كميسة بن هلب عن أبيه آمن صارا كملوا جمران بوكتاش إيش سأل الرسول صلى الله عليه وسلم عن طعام النصارى فقال لا يختلجن في صدرك طعام ضارعة فيه نصارية ኢኮ እርድ ነው ያልኩህ እኮ እኔ ክርስቲያኖች የሰሩት ምግብ ሳይሆን ምንድነው የሚለው? ቆይ ምንድነው የሚለው? ተርጉመው። ጣዕም ነሳራ ነው የሚለው የክርስቲያኖች ምግብ ነው የሚለው እኮ ተርጉመው። ይሄ የተረጎምኩት እኮ ነው። ሰአልቱ ረሱል ሰለላሁ ዐለይሂ ወሰለም ምክንያት ጠየቅኳቸው አለ ወሰል አን ጣዕም ነሳሪ ስለ ክርስቲያኖች ምግብ መብላት ይላል። እሺ እዚህ ጋር እኮ ቆይ ፕሊስ አታብራራ። ተርጉመው። ምግብ እኔ ነገርኩ እኮ መጀመሪያም ስማኝ ሶፎይ ምን አልኩህ? ፕሊዝ ተርጉምልን ሐዲሱን ማረድ እኔ ያልኩህ መጀመሪያ እርድ ነው እንጂ ምግብ ችግር የለም እንበላለን። ተርጉምልን ያ አሂ ተርጉመው። እኔ እኮ አልተረጉም አላልኩም እኮ ስማኝ እኔንም ማለት ነው። ምግብ እንበላለን መጀመሪያም ብላ። ኧረ እኔ ምግብ መብላት ላይ ትደርሳለህ። አትቸኩል። ቆይ ይሰጥሃል። ተርጉመው ሐዲስ ነሳራ ማለት ነው። ጣዕም ነሳራ ክርስቲያኖች ምግብ ማለት ነው። እሺ ይኸው እዚህ ጋር ጎበዝ ክርስቲያኖች ምግብ። እሺ ምግብ የሰሩት ምግብ ጣዕም ማለት እኮ ምግብ መብላት ይፈቀዳል። የክርስቲያኖች ምግብ መብላት ይፈቀዳል። የክርስቲያኖች ምግብ መብላት ይፈቀዳል። ክርስቲያኖች ሁሌም ሽሮ አይደለም የምንበላው፣ ስጋ እንበላለን። የፈለገን ሁሉንም ምግብ እንበላለን። ፕሊስ ጣልቃ ትግባ ጀማል። የክርስቲያናዊ ምግብ መብላት ምን ይላል? ችግር የለውም ይፈቀዳል። አሁንም ቢሆን ይፈቀዳል። ግን ክርስቲያኖች ባላ ስም ታረዳን ነገር መብላት አይፈቀድም። ቆይ የክርስቲያኖች ምግብ ይፈቀዳል። ፕሊስ ሳቢር የክርስቲያናዊ ምግብ ይፈቀዳል ስትል እርድን አያካትትም፣ ስጋን አያካትትም የሚል ማስረጃ ስጠን። የክርስቲያኖች ስጋ ይቻላል የሚል አይዋ። ከዛ ቁርአን ትገባለህ ወደ ቁርአን። እዚህ ጋር ምግብ ነው ያለው። ኖ ሐዲሱ ይሄ እንደዛ የሚለው ኖ ስጋን አያካትትም እያልከን ነው። ምክንያቱም የክርስቲያኖች በደንብ አስተውሉ፣ የክርስቲያኖች ምግብ ተፈቅዶላችኋል ተብለህ የማን ቆይ ችግር የለም አስተውሉ። ቆይ አዳምጣ አሊያም ሌላ ጨምርልህ እንዴ? እኔ ምሳሌ ካላ ስሙ ውጭ የታረደን ነገር ብሉ የሚል ስጠኝ። አሁንም እሱን ነው የሚቀረነው እንጂ ይሄንን አልቀረንም። እርድን ልድገመህ። ቡሃሪ 26:17 እንድገመው። አደንግጥ። ስለ እርድ ነው የምጣለኝ። እኔ አልተነግጥም። እኔ ስለማውቃለሁ የአይሁዶችና የክርስቲያኖች ተፈቅዷል። ምንም ችግር የለው። የሰሩት ምግብ ተፈቅዷል። አሁንም ተፈቅዷል። ያረዱትን ተፈቅዷል። አይሁዶችና ክርስቲያኖች ያረዱትን ትበላታለህ። እሱንማ አልበላም። ወይኔ ነብይ በልቷል፣ አንተ አትበላም። ተነብይ ትሻላለህ ማለት ነው። አሁን ምን ይበላል ነብይ? እችን አንብባት። እሺ አረብኛውን አድርግለት። አረብኛ አድርግልኝ ለኔ። ኖ 26 ነው ያልኩህ። 26:17 ሰቢር ይጠየፋል። ከነቢዩ ይልቅ ሰቢር ይሻላል ማለት ነው። አራይ ቀጥል። እሺ አነ ይሁዲን ሚለው ጀምረ አንብቦ። አነ ይሁዲ አን አነስ ብን ማሊክ ረዲየላሁ አንሁ አን ይሁዲይ አተ ነቢዩ ሰለላሁ ዐለይሂ ወሰለም ቢሻትን መስሙመትን ፈአከለ ሚንሃ ፈጅአ ቢሃ ፈቂለ አላ ነቅቱሉሃ ቃለ ላ ፈማ ዝልቱ አዕሪፉሃ ፊልሐዋት ረሱል ሰለላሁ ዐለይሂ ወሰለም። ታዲያ ይሄ ምንድን ነው የሚለው? እኔ እኮ ያልኩ ያለሁት እፎይ
ቆይ ተርጉመው አትሰማኝም? አይነን ተርጉመው ፕሊዝ ተርጉመው። ዶንት ፓኒክ ተርጉመው። ቀላል እኮ ነው ትርጉሙ። እሺ አሁንም ያመጣህልኝ ያለው ሌላ ነው። እኔ ያልኩ ተርጉመው የታረደን እርድ ብሉ የሚል አምጣ ነው ያልኩት። የክርስቲያንና አይሁዶች ምግብ ተፈቅዷል። ምን እንደበላ ላሳየ ነው። ተርጉመው ንገረው። ተርጉም ምናምን ችግር አለ? እኔ ካልተቀበልከኝ ተርጉመው ነጥብ ለመውሰድ ብቻ ነው። ሌላ እኮ አልፈለክም አንተ እኮ ተርጉመዋ። እሺ ርዕሱ ምንድን ነው? እንትን ስለምንድን ነው የምናገረው? ፕሊስ ተርጉመው እንጂ ለምን አይተረጎምም? ወይኔ እሺ ምን ይላል? እሺ አንተ ይሄ መጀመሪያ ርዕሱን ያመጣህበት ምክንያት ስለምንድን ነው? ይበላሉ ለማለት ነው። ተርጉምና ሰው ይፈርዳል። ለእኔ ነው የሚረዳው። ያመጣሁት መረጃ ለአንተ ነው የሚለውን ሰቢር ያ ሰቢር ሰብር አድርግና ተርጉም። እባክህ ተርጉመው። እኔ እኮ ያልከው እባክህ ተርጉመው። አትደንግጥ፣ አትፍራው። ተርጉመው። ነገርኩህ እኮ አንተ በዋሸ ቁጥር ነብይን ሐሰተኛ ታደርግልኛለህ። ሙስሊሞች በዋሻችሁ ቁጥር ሰቢር፣ ሙስሊሞች ልዋሹ በሞከራችሁ ቁጥር ነብያችሁን ወደ ገሃነም ትልኩታላችሁ። ስድብ እኮ አለም። እናንተ በዋሻችሁ ቁጥር ሙሐመድን ሐሰተኛ ታደርጉታላችሁ። አስተምሮቱ ላይ በስነ ስርዓት ብናወራ ይሻላል። ወይ እዚህ ጋር ደግሞ አንተ ያመጣው ተስማማው እኮ አንተ ምን አልክ መሰለ? ምን አልክ መሰለ? ጀማል ውጣ፣ በቃ እየደረብክ ነው። ምን አልክ መሰለ ሰቢር? በፍጹም አይቻልም ከአላህ ስም ውጭ የታረደን የአይሁዶችና የክርስቲያኖችን ስጋ መብላት አይቻልም፣ ክልክል ነው ብለሃል። ነብይ ከበላ ገሃነም ገቢ ነው ማለት ነው። አይቻልም ስላልክ አንተ ይሄ እኮ አዎ፣ እዚህ ጋር ምንድን ነው የሚለው? እሺ በአላህ ስም ይላል ፈእኩሉ ሚን ገይሪ ስሚላሂ ፈዘብሐ የሚል እኮ የለም። ከአላህ ሱብሃነሁ ወተዓላ ሌላ ውጭ የታረደን አካል ብሎ የሚል እኮ ተርጉመው። ሐዲሱን ተርጉመው። ቀላል ነው እኮ አናስ ኢብኑ ማሊክ ረዲየላሁ ዐንሁ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ይላል። ከዛስ ቢሻትን መስሙመትን ፈአከለ ሚንሃ ፈጂአ ቢሃ ፈቂለ አላ ነቅቱልሃ ቃለ ፈማ ዝልቱ አዕሪፍሃ ፊል ሀዋኢ ረሱል ሰለላሁ ዐለይሂ ወሰለም። ይሄ እኮ አንተ የሚልከው እኔ እኮ መተርጎም ሳይሆን ትርጉም አቅቶኝ ሳይሆን አይገባም። ፕሊስ ና ዝቅ አድርገውና አልተርጎመው። እሺ እንግሊዝኛ አድርግልኝ። ናሬትድ አነስ ቢን ማሊክ እንዳስተላለፈው ወይም እንደተረከው A Jewish brought a poison cooked sheep for the prophet who ate from it. አይሁድ የተመረዘ የበሰለ በግ ስጋ አመጣችለት ለነብይህ፣ እርሱም ከእርሱ ላይ በላ። ስለዚህ መጽሐፉ ሰዎችን ምግብ መብላት ይቻላል ሲባል አይ ሽሮ ነው ስጋውን ሳይሆን የምትለው ነብይህ ቅርጥም ማርጎ በልቶ በዚህ ምክንያት ነው የልብ ደም ስሩ ተበጥሶ የሞተው። በግ እንግዲህ ሽሮ ነች አትለንም። አሁንም መልሰ ወይንም እስከነ ነፍሷ ነው በጉን ያመጡለት አትለንም። ስለዚህ በደንብ አስተውሉ። የክርስቲያንና የአይሁዶ የመጽሐፉ ሰዎች የክርስቲያኖችና የአይሁዶች ምግብ የተፈቀደ ነው ሲባል ምንም ዳውት በሌለው ሁኔታ አይ ስጋውን አይደለም ሽሮውን ነው የሚለው ውድቅ ነው። ሳባዎቹ ስለበሉ መሐመድ ስለበላ ደግሞ በሐዲስ ላይ ደጋግሞ እጅግ ብዙ ሐዲሶች የሚናገሩት ምንድነው? ብዙ ሐዲሶች አሉ። ሁሉም የሚሉት ምንድነው? ምንም ጥያቄ የለውም፣ ኖ ዳውት በክርስቲያኖችና አይሁዶች ምግብ ላይ ምንም አይነት ሂላፍ የለበትም። አራህማን ሰላም ነው። እንደና አለን ማይጠቅም ነገር ላይ ጊዜ ባንጨርስ ጥሩ ነው። ይሄ ምግቡ ይበላል፣ ችግር የለውም።
ሰቢር አይቻልም እያለ አህለል ኪታቦች ብስሚላህ ብሎ ነበር የሚያርዱት። ማን ያለ? ማስረጃ ይኸውልህ፣ ማይበላው ማስረጃ ቢስሚላህ ብለን እንደምናርድ ማስረጃ ተነግሮናል። አህለል ኪታብ የመጽሐፉ ባለቤቶች እንደዛ ብሎ ነው የሚያርዱት። ተረተረትን ሳይሆን እሱ ተረተረትን እዛ መስጊድ ውስጥ ማስረጃ ተከፍታለህ። አምጣ ማስረጃ። አሁን ማስረጃ ተከፍታለህ ማለት ነው። ተረተረት ሰለቸን እናንተን ተረተረት መስማት። የውሸት ዘመን አብቅቷል። አሁን የውሸት ዘመን አብቅቷል። እውነት መጥቷል። ውሸት ተወግዷል። ራማን አንተ ልዋሽ በሞከርኩ ቁጥር ነብይን ሐሰተኛ ታደርገዋለህ፣ መረጃ ስለማታመጣ። መረጃው አለ፣ እኔ ባላመጣልህም መረጃው አለ። እኔ ቦታውን ታዋቂ መረጃው አለ፣ ያልተጻፈ ወደፊት የምትጽፉት መረጃው አለ። የሚያውቁ አካሎች ያመጡልህ። በእኛ ቁርአን ምን ይላል? በቃ ቁርአን ይጋጫል። በቃ ወደድክም ጠላህም አሁን ቁርአን ግጭት አለው። እሱን አማንና ተቀበል። አንዱ ጋር በአላህ ስም የታረደ ብቻ የሚበላው አለ። መልሶ ደግሞ የመጽሐፉ ሰዎች የክርስቲያኖችና አይሁዶችን ስጋ መብላት ሐላል ነው አለ። ስለዚህ ይጋጫል። ታሴት እና ይቻል የምትል ከሆነ ሰላም ነው። ሰላም እንዴት ነው? እንኳን ደህና መጣህ። አለ ሙሐመድ ይመስገን። ሙሐመድ ከአይሁዶች ስጋ በልቷል አልበላም? ነበረኝ ጠይቃለህ። ሙሐመድ አይሁዶችን ስጋ በልቷል አልበላም? ካይበር ላይ በሃይበር ጦርነት ላይ ኦኬ። አይሁዶች የሚያምኑት ማንን ነው? አይሁዶች በማን ነው የሚያምኑት? ኖ አህለል ኪታብ ብለን እኛ ለምሳሌ ስናም ኪታብ የተሰጣቸው ማለት በነቢያት ለምሳሌ ለሙሴ ተውራት ተሰጠው፣ ለነብዩ ኢሳ አለይሂ ሰላም ደግሞ እንጂል ተሰጠው ብለን ነው የምናምነው። ቆይ አይሁዶች በማን ነው የሚያምኑት ነው ያልኩህ። እነኛ አይሁዶች ሃይበር ነው ወጋቸው ናቸው አይደል? ለሄብ ምናምን ብለው አላህ ነው የሚያምኑት። በአላህ ነው የሚያምኑት። እነኛ አይሁዶች ስጋ መጡለት በአላህ ነው የሚያምኑት። ተከታዮች ናቸው። እነኚህ ሙሐመድ ስጋውን የበላው የሙሴ መጽሐፍ ተከታዮች ናቸው አይሁዶች። ቆይ ይሄ ስጋውን ተቀብሎ የበላው በእስልምና የሚያምኑ ናቸው? ለምሳሌ በነብይ መሐመድ ሰለላሁ ዐለይሂ ወሰለም እንትን ሳይሆን ሙስሊም ሲባል በነገራችን ላይ በአንድ አምላክ የሚያምን ለማለት ያህል ነው። ቆይ እነኚህ አይሁዶች ሙስሊሞች ናቸው? ሙሐመድ ስጋውን ተቀብሏቸው የበላው አዎ ለምሳሌ አንድ አምላክ ስለሚያምኑ በዛም ሙሐመድ የሙሳ ተከታይ ናቸው ብለን እናምናለን። ቆይ ቴንኪው። ስለዚህ ሙሐመድ ሙስሊሞችን ይወጋ ነበረ ማለት ነው። ሙስሊሞችን ሲገል ነበር ማለት ነው። ምክንያቱም ይህንን ምግብ የበላው የሃይበር ለታ ነው፣ በሃይበር ጦርነት ለት ሁለቱም ደግሞ የተጨፋጨፉበት ነው። አይሁዶችን የጨፈጨፈበት ነው። ሙሐመድ ደግሞ በራሱ አንደበት ምን ብሏል? አላህ ነገረኝ ብሎ ሁለት ሙስሊሞች ሴፍ ይዘው ከተዋጉና ከተገዳደሉ ገዳይም ጋነም ይገባል፣ ሟችም ጋነም ይገባል ብሏል። እነኚህ አይሁዶች ሙስሊሞች ናቸው ባልከን ሎጂክ መሰረት ሙሐመድም ሙስሊም ነው፣ እነኚህም ሙስሊም ናቸው። የተጨፋጨፉበት ቀን ስለሆነ እነኚህም ጋነም ገቢ ናቸው፣ እርሱም ሙሐመድህም ጋነም ገቢ ነው እያልከኝ ነው? አይ የኪታብ ባለቤቶች ነው ያልኩህ እኔ እንጂ እነዛ በዛ ሰዓት ምግብ ያመጡለት ነው ያላቅ። ለምን ታፈገፍጋለህ? እነኚህ ስጋውን ያመጡለት ሙስሊሞች ናቸው ብለኸኛል። አይሁዶቹ እነኚህ ሙስሊሞች ናቸው ብለኸኛል። ኖ እነዛ አህለል ኪታብ ለኛ የተፈቀደ ነው ያልኩህ፣ እነሱ አላውቅም እኔ። እነኚህ አይሁዶቹ እንደዛ ካልኩ ደግሞ በስተት የሚሆነው ይቅርታ። ሃይበር ላይ ተዋጉት፣ ፕሊስ ሃይበር ላይ ተዋጉት፣ በሃይበር ጦርነት የተዋጉትና ስጋ ያበሉት ሙስሊሞች ናቸው እነሱም ብለኸኛል ቅድም። ፕሊስ አደረበ ራማን ይቅርታ ፎይ ምን በምን የተረዳው እኔ ለምሳሌ የኪታብ ባለቤቶች ባልከው ነው የተረዳው እኔ ማለት እኛ ለኛ የተፈቀደው የኪታብ ባለቤቶች ነው ነው። ችግር የለውም በዛም ብትሄድ አታመልጠኝም። ስለዚህ እነኚህ የመጽሐፉ ሰዎች እንጂ ሙስሊሞች አይደሉም አይደለ?
ነው በነገራችን ላይ ማለት እኔ እዛ ላይ ጥሩ እንትን አይደለም፣ ጥሩ መላሽ አይደለም። ጥያቄ የፈለገን አርጉመንት ቀየር። እኔ አንተ ባቀየርከው አርጉመንት መጥቼ እጠጥፋለሁ፣ ችግር የለውም። ኦነስት ማትሆን ከሆነ ታማኝ ማትሆን ከሆነ አርጉመንት ቀይር። ሽፍት በምታደርገው አርጉመንት እዛለሁ መልሰህ። ስለዚህ እነኚህ ሙስሊም አይደሉም የመጽሐፉ ሰዎች ናቸው አይደለ? ነው አይደለም። ሪሊ ስላልሆንኩ ነው። ይቅርታ በዛ ላይ ለመመለስ ማለት ለመጠየቅ ነበር ሐሳብ ያመጣጠኝ። ኦኬ እኮ ሬዲ ካልሆንክ እኮ ወይንም ካላወቅ አላቅም ነው የሚባለው። ኤኒዌይስ አላቅም ማለት ቀላል ነው። ገባ? በሳትክ ቁጥር ልታጭበረብር በሞከርክ ቁጥር እስልምናን በደንብ ለእኔ ትመቸኛለህ። እስልምናን በደንብ ለማፍረስ ትረዳኛለህ፣ እያገዝከኝ ትመጣለህ ማለት ነው። እና የገቡት ሁሉ አይታቸዋል። ኖ ስለሚቆራረጥ ነው እንጂ ወላሂ ለማጭበርበር ምናምን ፈልጌም አይደለም። ማለት የአህለል ኪታብ ምናምን በሚለው ነው የተናገረው። የአህለል ኪታብ በሚለው ነው እንጂ ለማጭበርበር ፈልጌ አይደለም። እኔ እሱ ላይ እያወራሁ ያ ሽፍት አደረግክ እኮ የመጽሐፉ ሰዎች ሙስሊሞች ናቸው ብለህ መልሰህ እንትን አልከኝ። ገባ? እነኚዎቹም ሙስሊሞች ናቸው ብለህ እንትን አልክ። ሰው የመጽሐፉ ሰዎች ስትል ማን እያልክ ነው? አይሁዶችና ክርስቲያኖች ናቸው በቃ። ምናት አይ ለነሱ ያመጡለት አላቅም እንደሆነ እምነታቸውና ምግብ ያመጡላቸው ግን የኪታው የመጽሐፍ ባልጆች ሲባሉ ግን አዎ አይሁዶችና ክርስቲያኖች ማለት ያው መጽሐፍ ጁውሾች ናቸው ያመጡለት። አይሁዶች ካይበር ጦርነትን አላጠናህም? ሻራ አላጠናም። 629 አካባቢ የተካሄደ መሐመድ የሞተበትን ታሪክ አታውቅም? እችን በልቶ ነው የልባ ጥያቄ መጠየቅ ይችላለሁ ነው ፈይ ኤኒዌይስ የእኛውን አታውቀውም እንዴት? አዎ ማለት እኔ ይሄኛው ገነት ያስገባል አያስገባም የሚል ደግሞ ማለት እንትን አይዶ ነው ስጋ ተበላ በዚህ እንትን የሚል መስሎ አይታየኝም ለእኔና ስለሌላ መጠየቅ ፈልጌ ይታያል። ምክንያቱም በጣዖት ስም የታረደ መብላት ትችላለህ። ሱራ 2 173 አልበላም። እኔ ለምሳሌ አልበላም። ሱራ 2 173 የተጠየቀውን ለምን አታወጣም? ተጠየቀውን ትፈልጋለህ? ፕሊዝ ቆይ። እናንተ ላይ እርም ያደረግነው በደንብ አስተውል። ያደረገው በግትን፣ ደምን፣ የርያ ስጋንም በእርሱ ማረድ ካላህ ስም ሌላ በደንብ አስተውል። ካላህ ስም ሌላ የተወሳበትን ነገር ብቻ ነው ይላል። ካላህ ስም ሌላ የተወሳበት እርም ተደርጎብሃል? አልተደረገም። በቁርአን መሰረት ተደርጓል እና አልበላም እኮ ነው ያልኩኝ። ካላህ ስም ሌላ የታረደን ከበላህ ይሄን የቁርአን ክፍል ተጋጭተሃል? አልተጋጨህም? ማለት ሊጋጭ አይችልም። ካላህ ስም ሌላ እንትን አለው ማለት ብቻ ከተባልክ በኋላ ባላህ ስም የታረደን ብቻ ከሆነ የምበላው ካላህ ስም ሌላ ውጭ የሆነን እርም ተደርጎብሃል ከተባልክ መብላት ትችላለህ? በጣዖት ስም የታረደን አልበላም። ብትበላ ከዚህ ቁርአን ክፍል ጋር ትስማማለህ ወይንስ ትጋጫለህ? ማለት ከዛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እነዛ ጃዎች ወይ ማለቶች ጋር መጣውለት እሱን አልጠየቅኩም። ፕሊዝ ካላህ ስም ሌላ የታረደን እኮ አልበላም ካልኩ ማለት ከበላው ይጋጫል። ከበላህ ይጋጫል። ተተጋጨ ደግሞ አላህን አልታዘዝክም ማለት ነው። አታድርግ ያለህን አድርገሃል ማለት ነው። የእርዱ ዓላማ ይለያል። ዓላማው አራህም አልጋት ባደጋግም አሁን ስለዚህ በደንብ አስተውል። አትብላ ካላህ ውጭ የታረደን ተብለህ ከበላህ ከዚህ ቁርአን ክፍል ጋር ተጋጨ ማለት ነው አይደለ? ኦኬ ቁርአን ላይ ደግሞ በአንድ አያ ስህተት ካመጣ ከተለያየህ ትከፍራለህ ይላል። መክፈር ማለት ከእስልምና መውጣት ነው አይደለ?
መክፈር ማለት ማለት በአላህ መካድ ነው እንጂ በእንትኖች ወንጀል ናቸው እንደ ወንጀል ናቸው የሚቆጠሩ ሌሎች እንጂ ከእስልምና ያስወጡ። ስለዚህ ቀደም ምን ብለህን ነበረ? አይ ተራ ነገር ነው ያልከው ነገር ምግቡ ከእስልምና ሊያስወጣ ይችላል። ምክንያቱም ፍጹም እስካልታዘዝክና ፍጹም እስካላመንክ በአንድ አያ እንኳን ከሳትክ የምትወጣ ከሆነ ከካድክ የሚያስወጣ ከሆነ ከአላህ ውጭ የታረደን እንዳበላ ብሎህ በጣዖት የታረደ የምበላ ከሆነ ከእስልምና ትወጣታለህ። ውሽስ በፍጹም አልታዘዝክም ማለት ነው። ፍጹም ሆነ አልታዘዝክም። ከእስልምና መውጣት ሳይሆን ወንጀል ነው የሚሆነው። ኦኬ አያስወጣህም ከእስልምና አይደለም፣ ወንጀል ነው የሚሆነው፣ ቅጣት ነው እንጂ ከእስልምና ያስወጣል። አያስወጣህም ነው ወንጀል ነው የሚሆነው። ወንጀል የሚሆነው ብዬ ነው ማስብ ነው እንጂ ከእስልምና ያስወጣል። ሱራ 465 አንዴ ክፈትልኝ። ግን ቆይ እኔ እኮ ማለት ጥሩ መላሽ አይደለሁም፣ እውቀቱ ብዙም የለኝም። ለመጠየቅ ነው የገባው። አንብበው ይሄንን ማለት እሱ ከሌሎች ጋር መረዳዳት አትችልም። አንተ ትሻላለህ፣ ጎበዝ ነህ። እንደው በጌታም እላለሁ በመካከላቸው ተራራብ እስኪ ምንድር እኮና ማለት ይሄኛው ለምሳሌ ተፍሲር አለው ከሐዲሱ ጋር ማለት ሌሎች እውቀት ያላቸው ቢመልሱልን እንደ ሐሳብ አድርግ። አላመንክም አይደለ? ከተከራከርክና ከካድክ ባንዱ እኔ የገባሁበት ምን እንደሆነ ታውቃለህ ወይ? ማለት ጥያቄ ለመጠየቅ ነው እንጂ ለመከራከርና ለመወያየትና መብራሪያ ደግሞ ምንድነው ጥያቄ? እሺ አደከም። ምክንያቱም ይሄ ቁርአን ይሄ አንቀጽ ማለት እንዴት እንደማይጋጭ የሆነ ፍቺ አለው ከሐዲስ። በቃ ይጋጫል፣ ሊተራሊ ይጋጫል። የግዴታ በሁሉም ማመን አለብህ። ታንዷ ከሳትክ ትወጣለህ ከእስልምና። ቢኒ እንኳን ደህና መጣህ። ችግር የለውም። እሺ እንትን አንደኛ ጢሞቴዎስ ላይ 15:24 አካባቢ ማለት የኢየሱስ ክርስቶስ ስልጣን እንደሚያስረክብ ምናምን ይናገራል። አንደኛ ጢሞቴዎስ ላይ 15:24 አካባቢ እስከ 29 ባለው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ቆይ ወንድም አለ ሰላም ብያለሁ። ታችም ላይ ያላችሁ እንዴት ናችሁ? ሰላም ክርስቶስ ከሁላችሁ ጋር ይሁን። አለን። አንደኛ ጢሞቴዎስ ምዕራፍ 15 ነው ያልከው? 15:24 ቁጥር አንደኛ ጢሞቴዎስ ምዕራፍ 15 አለው። ቲምኖ ነው ቆሮንቶስ ማለት ፈልጉ ቢኒ እንትን ቆሮንቶስ። እሺ ቀጥል። ኦኬ ቁጥር 24 ላይ ነው እንደ ያው ምሱስ ቁጥር 24 ላይ እንደዛ ይላል። 24 ኦኬ ቀጥል። መጀመሪያ ግን ቅዱስ ጳውሎስን ይቀበላሉ እነዚህ ሰዎች። ቅዱስ ጳውሎስን የተናገረውን ስናመጣኛ እንቀበልም ይላሉና ቅዱስ ጳውሎስን ለመጥቀስ እና ጥያቄ ለምትን ለማለት በዛው ልክ ቅዱስ ጳውሎስን መቀበል ይጠበቅባቸዋል። ምክንያቱም ራሱ ክርስቶስ በአንደበቱ የተናገረው ካልሆነ አንቀበልም ነው የሚሉት። ለምሳሌ የሮሜ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስ በስጋ የመጣ አምላክ ነው ብሏል ብለን ስንላቸው እሱን ያለው ቅዱስ ጳውሎስ ነው አንቀበልም ይላሉ። እና ኮንሲስተንሲ የሌለው ነገር ለምንድን ነው የሚጠይቁት? መጀመሪያ ቅዱስ ጳውሎስን ትቀበላላችሁ ወይ ወይስ እየመረጣችሁ ብቻ ነው የምትቀበሉት? ኢቨን ይህንን ምዕራፍ ይቀበሉታል ወይ? ይህን ምዕራፍ ከተቀበሉት እኮ በቂ ነው። ይህን ምዕራፍ ሙሉ ተቀበላችሁ? ጥያቄ እያነበብኩ ጥያቄ የፈጠረብህ መጠየቅ አይቻልም? ይቻላል። ኖ እያነበብኩ ጥያቄ የፈጠረብህ መጠየቅ አይቻልም? እሺ ወይስ መጠየቅ አይቻልም? ይቻላል። ይህን ክፍል ሙሉ ትቀበለዋለህ?
አይ ከተቀበለዋለህ ሳይሆን እኔ እያነበብኩ ስለሆነ ለመረዳት ነው ጥያቄ የመጣው እኮ። አሁን ይህንን ክፍል ስታመጣው እኔ አሁን ደስ ብሎኝ ይቀበለዋል። ይህን ክፍል አንተ ምን ይጠቅመኛል ብለን ያመጣው እዚቹ ቁጥር ላይ ራሱ ወይኝ። አይ እኔማ ማለት ይሄው ክፍል የጠቀስከው እስልምናን እንደሚያፈርስ ታውቃለህ እኮ። አይ ለመረዳት ነው ማለት እኔ እውቀት ፈላጊ ነኝ እንጂ የጠቀስከው ክፍል ሌላ ነገር አይደለም። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉ ስልጣንን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል ይላል። አባት እንዳለው ታምናለህ? አዎ በመጽሐፍ ቅዱስ መሰረት አምናለሁ። ስለዚህ ክርስቶስ አባት አለው ማለት ነው። አባቱም ደግሞ አብ ነው አይደለ? ሚጣጣ አድርጋ አባት አለው። አባቱ ደግሞ አብ ነው አይደለ? ስለዚህ አብ ልጅ የለውም ወይንም ደግሞ ክርስቶስ የአብ ልጅ አይደለም የሚል ካለ እሱ አጋንንታዊ አስተምሮን ያስተማረው ማለት ነው። እሺ ቀጥፎበታል። ሪሊ እንደዚህ ነው እኔ የተረዳሁት ያነበብኩ እያለ እንዴት እንደሆነ ታውቃለህ? ማለት እሱ ያስገዛ እስከ 29 አካባቢ ባለ ነው ማለት እሱን ያስገዛለት ሁሉ ተመልሶ ደግሞ ለጌታው ደግሞ ለአብ እንደሚገዛ ማለት አምላክ ለአምላክ እንደሚገዛ ምናምን እንደዛ ነው የተረዳሁት እኔ። አይ እንደዛ አይልማ አይልም። እንትን ወደ 29 አካባቢ ወራላሽ መለስ አድርገው አንዴ ወደ 29 ካለ ቀጥል ማለት ታች አካባቢ አለ እንደዛ ላስገዛለት ሁሉ ይገዛል። ኦኬ እኮ ምንድነው እሱ ያስገዛው? ማን ያስገዛው? ስለ ሞት ነው አንድ የሚያወራው። ሞት ሁሉ ላይ ገዢ ሆኖ ነበረ 29 ሲ አሁን ግን ክርስቶስ 29 አንቀላፉት አንዴ አውድ አለው እኮ አውድ ትላላችኋል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል አይደለ? ስለዚህ ይሄ ክፍል እየነገረን ያለው ክርስቶስ ሞቶ እንደተነሳ ነው ማለት እንደዛ ማለት ሆኔ ማለት ከጣዖት አምልኮ ወደ አንድ አምላክ ሲጣራቸው እንደነበር እንደዛ እረዳለሁ። ለምሳሌ እኔ ነብይ ብዬ በምከተለው መንገድ እና ችግር የለም። አንተ ባመጣው ምዕራፍ ላይ ይሄ ሞቶ እንደተነሳ አውዱ እዛው እየነገረ ነው። ኮሚኒኬት እያደረግን እንድንል ነው እኮ ንገረኛ። አክረም የጠቀስከው ምዕራፍ ሙሉ እስልምናን እንደሚያፈርስ ገብተዋል ማለት ነው። ስለዚህ ጳውሎስን ስጠቅስ ሌላ ቦታ መሄድ ብቻ ሳይሆን የጠቀስከው ክፍል ሙሉ እስልምናን የሚያፈርስብህ ክፍል እንደሆነ ገብተዋል። ለዛ ነው። ስለዚህ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ሲል ክርስቶስ ሞቶ እንደተነሳ እየነገረን ነው። አልሰቀሉትም፣ አልገደሉትም የሚለው የቁርአን ክፍል ይሄ ድባቅ የሚመታው ጥቅስ ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና አለ። ሞት በአዳም መጥቷል አይደለም? አክረም ማለት እንዴት ይገዛል እግዚአብሔር በሚል ጥያቄ ነው እኮ አውዱን ተከትለን እንሂድ። እየፈታ ነው እንድንሄድ እኮ ነው እየፈታ ነው እንድንሄድ እንግባባ። ሞት በሰው በኩል መጣ፣ ትንሣኤ ሙታን ደግሞ በሰው በኩል ሆነ ይላል አይደለ? ይላል አይልም? ይላል። ስለዚህ ሞት በአዳም በኩል መጥቶ ነበረ። ትንሣኤ ደግሞ በማን በኩል ነው የሆነው? በክርስቶስ ነው። በክርስቶስ ያው ከስር ይልሃል እኮ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ይላል አይደለ? አይከናንሰው ጎበዝ። ሕያው የሚያደርግ አምላክ ነው ወይንስ ፍጡር ነው?
ማለት ስልጣን በተሰጠው መሰረት የሰው ልጅም ያደርጋል ከእንትን አካባቢ ነው። ራሱ ሰው ፍጡር ከሆነ እኮ በደንብ አስተውል። ራሱ ፍጡር ብቻ ከሆነ ሰው ብቻ ከሆነ ራሱ ህያው የሚያደርገው ያስፈልገዋል እንጂ ህያው አያደርግም። ሁሉን ያለው የሚቀር አይደለም። ከተሰጠው ካልክ ራሱ የተሰጠው ይቀራልና ሁሉ የሚለው አይመጣውም ማለት ነው። ሁሉ ህያው ይሆናሉ በእርሱ ከተባለ የሚቀር የለም። ሁሉ ህያው የሚሆኑት በማን ነው? በክርስቶስ ነው አይደለ? አዎ ማለት እሱ ከሁለት አድርጌ ነው ይረዳለው። ለምሳሌ አምላክ ከመሆኑ አንፃር ሳይሆን ለምሳሌ እንደ ነብይነቱም ከጣዖት አምልኮ ምናምን ስላራጋቸው ማለት ሞት ከሁለት ልክ እንደሚከፈለው ልክ እንደዛ ነው የምረዳው እኔ። ቴንክ ዩ። እሺ ተስማማለህ በአንተ ሎጂክ። አዳም ነብይ ነው አይደለም? አዳም እንዳንተ አስተምረው ነብይ ነው አይደለም? ማን? አደም ነብይ ነው አይደለም? ነብይ ነው። እንደኔ አስተምሮት ነብይ ነው። በአደም በኩል ሞት መጣ፣ ትንሣኤ ግን የሆነው በክርስቶስ ነው እያለህ ነው። ስለዚህ አደም ሕያው አላደረገም። ሕያው ያደረገው ማለት ክርስቶስ ነው። ስለዚህ ሕያው የሚያደርገው ክርስቶስ ነው። ትንሣኤ ሕይወት የሚሰጠው ክርስቶስ ነው፣ አምላክ ስለሆነ ነው። ስለዚህ ክፍሉ አምላክ መሆኑን የሚናገር ነው። እንደውም ቁጥር 23 ላይ አድርገው። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ከክርስቶስ የሆኑት ናቸው። በኋላም መንግስቱን ከእግዚአብሔር ለአባቱ አሳልፎ በሰጠ ከፋርገው ጊዜ አለቅነትንም ሁሉ ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት ማን ነው? የተሻረው የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉን የገዛው ማን ነው? እዚህ ጋር ማን ነው እሱ ሁሉ ሲገዛ የነበረው? ሁሉ ሲገዛ እንደነበረ ለምሳሌ እንደምረዳው ነው የምነግርህ እኔ። ለምሳሌ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሰለህ እሳቸው ነብይ ሆነው ማለት የሁሉ መሪ ሆነው ልክ እንደነበሩና ለጌታቸው ለአላህ ሱብሓነሁ ወተዓላ ሲያስገዙና ትእዛዝ ሲያስተላልፉ ልክ እንደነበሩ ከዛ በኋላ ማለት አለቅነታቸው ወይም ደግሞ አደራነታቸው ወይም ደግሞ ነብይነታቸው መዋጣት ምናምን እንደዛ ነው የምረዳው። አይ እንደዛ ሳይሆን ሞት በሰው ላይ ገዢ ሆኖ ነበረ። ሞትን ለመሻር ነው የመጣው። ዕብራውያን ምዕራፍ 2 ላይ ቁጥር 15 እንደሚናገረው ሞት ገዢ ሆኖ ነበረ። ሞትን ለመሻር ነው። ያ ሞት የሚሻር ነው። ከፍ አድርገው። ጠላቶች ሁሉ ካስገዛ በኋላ ካለ በኋላ ወደ ኋላ ተመለስክ እኮ ሀቢብ። እንዲያማ ቁጥር 28 አይ ቲንክ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። which is ለሞት ማለት ነው። ከዛም ሁሉ ምን ይሆናል? ይገዛል። ክርስቶስ በስጋ ስለሞተ ማለት ነው። ሞት በሁሉ ላይ ሰልጥኖ ነበረ። ሁሉ በሞት ስር ነበሩ። በኋላ ግን ፍጻሜ ይሆናል፣ ትንሣኤ ስለሚሆን እሱ ማለት ነው። ሞት በማን በኩል ስለመጣ? በአዳም በኩል ስለመጣ። ክርስቶስ የአዳምን ስጋ ይዞ ስለመጣ ሞት በሁሉ ላይ ገዢ ሆኖ ነበረ። በኋላ ግን ፍጻሜ ይሆናል። እንዲያማ ካልሆነ አለ ከፍ አድርገው ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላል። ስለዚህ እኛ ስንጠመቅ ሞትም ከክርስቶስ ጋር ሞተን እንነሳለን። ያንን ለማሳየት ነው። ሞት ስለሚሻር ማለት ነው። በማ በክርስቶስ ሞት በሁሉ ላይ ሰልጥኖ ስለነበረ የሁሉ ገዢ ሆኖ ስለነበር ማለት ነው። እኛ ዞትር በሚያስፈራ ኑሮ የምንኖር ስለምንድን ነው ይላል። በጌታችን በክርስቶስ ኢየሱስ ባለኝ ከእናንተ ትምክህት እምላለሁ ወንድሞች ሆይ ዕለት ዕለት
እሞታለሁ እያለ ይቀጥላል። ስለዚህ ሞት በሰዎች ላይ በአስፈሪ ሁኔታ ገዢ ሆኖ ነበረ። ያ ሞት በክርስቶስ ተሽሯል ማለት ነው። ትንሣኤ ህይወታችን እሱ ስለሆነ እሺ፣ እናመሰግናለን። እና ማለት በደንብ ቼክ አደርጋለሁ። አሪፍ አድርገን ያስረዳኝ። ሌላ ደግሞ ገነት በሰማይ እንዳለ ማለት እንደዛ ነበር የምረዳ። የት አካባቢ ነው ኤደን ገነት ያለው? በሰሜን ፈልጋት። እሷን አክቹዋሊ ቀሌምንጦስ ምዕራፍ 12 ላይ ይመስለኛል ከተራሮች ከፍ ብላ 12 ክንድ ላይ ምናምን ይላታል። ሰማይ ላይ ስትል አክቹዋሊ ጠረፏ አየር ላይ ብሎ ይላታል። ግን ሩቅ አይደለችም። የኛ እንደናንተ ከሰባተኛ ሰማይ ምናምን በላይ ምናምን የሚለው እኛ ጋር እንደዛ አይደለም። ገነት እዚሁ ነች። እሺ ማለት ከምድር እንደሆነ ማለት ታነብ ኦሪት ዘፍጥረት 2:8 ላይ ማለት በምስራቅ በኩልና የሆነ ስለ ወንዞች ምናምን ሲነጋገር ከዚህ ከሀገር ውስጥ እንደሆነ ከምድር ላይ እንደሆነ እንደዛ ነው የሚያስረዳ ብዬ ተረዳው። ሲያስረዳ እኮ እንደዛ አልኩ እኮ ነው። ዘፍጥረት 2:8 ላይ እዛው ከምድር ትንሽ ከፍ ብላ እዛው እንዳለች አዳምን ምድር እዛው ሰራው። ከዛ በኋላ ወደ ኤደን ገነት አገባው። ያ ኤደን ገነት ደግሞ አትክልቶች ምናምን ያሉባት እነ ኤደን ወንዝ የሚያካብቧት ምናምን ነች። ኦኬ። እና ምድር ሲፈርስስ ማለት እኔ ገነት ምናምን በሰማይ እንደሆነ እንደዛ ነበር የምረዳው። አይ ወደፊት እንዴት ትሆናለች ነው ምድር ሲጠፋ? ወደፊት እሷም አብራ ትጠፋለች ብለን እኮ ምናምነው እኛ። ገነት ትጠፋለች እኮ። ኦኬ ነው። አዲስ ሰማይና አዲስ መንግስት ሰማያት ነው እኛ የምንገባው። እንትን ራእይ ምዕራፍ 21 አንድ ክፈተው 21 ወይም 22 አዲስ ሰማይ አዲስ ምድርም አየው፣ ፊተኛይቱ ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም ይላል። ሁሉ ይጠፋሉ፣ እነኚህ ይጠፋሉ። ስለዚህ ወደፊት እኛ የምንገባው መንግስት ሰማያት ነው። መንግስት ሰማያት እንጂ ገነት አይደለም። ገነት ምታልፍ ነች፣ ምጠፋ ነች። ኦኬ። ከዛ በኋላ አዲስ ተፈጥሮ ማለት ነው መንግስት ሰማያት ይባላል። ሉቃስ ወንጌል ማቴዎስ ወንጌል ምዕራፍ 22 ቁጥር 31 ቼክ አድርግልኝ። ማቴዎስ 22 ቁጥር 30 በትንሣኤ ይላል እንደ መንግስት እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አይጋቡም አያገቡም ይላል። ይሄንኛው አሮጌው ሰማይ ያልፋል። ትንሣኤ ማለት ሞተን ስንነሳ በሰማይ እንዴት ነው የሚሆነው? አያገቡም አይጋቡም። እቺ አሮጌው ሰማይና አሮጌው ምድር ያልፋሉ አለ አይደል? እዛ ጋር አሮጌው ሰማይና አሮጌው ምድር ያልፋሉ አለ። ያ ስለዚህ በዛ በአዲሲቱ ኢየሩሳሌም ወይም አዲሲቱ ሰማይ የምትመጣ ነች። ዕብራውያን ምዕራፍ 12 ቁጥር 22 አንዴ ክፈትልኝ። 12 አይ ቲንክ ኦኬ። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት ይላል። ወደ ሰማይቱም ኢየሩሳሌም አዲስ ሰማይ ተሰጠናል ማለት ነው። አዲስ መንግስት ሰማያት ነው የምንገባው እንጂ አሮጌቱ ገነት የምትባለው ታልፋለች። ማርቆስ ወንጌል ምዕራፍ 13 ክፈትልኝ። እሺ ከፍ አድርገው እስኪ መንግስት ሰማያት እንዲቴል ያብራራዋል እዚህ ጋር። ከፍ አድርገው እሺ ጦር ነው ከፍ አድርገው። እሺ ህዝቡንም አይቶ በቃ 8 ኦኬ ከፍ አድርገውና ወደ ስለ መንግስት ሰማያት እንዲቴል እንደሚያስተምርበታል ያቸው። ጥያቄ አለ እዚህ ላይ? ግልጽ ነው።
ማለት እያነበብኩ ስለሆነ መረዳት ያለብኝ ተረድቻለሁ። ስለዚህ አመሰግናለሁ። እሺ እሺ፣ ቢኒ የምጨምርለት ካለ ጨምርለት። ያው ቅድም የጠየቀውም አለ መንግስተ ሰማያትንም ገነትንም ጠይቋል። ገነት ያው በምድር በምስራቅ በኩል እግዚአብሔር እንደተከላት ይናገራል። እንግዲህ የቤተክርስቲያን አባቶች ተሰውራለች ነው የሚሉት። ሰው በጥበቡ ሊያገኛት አይችልም። ምክንያቱም እግዚአብሔር አዳምን ካስወጣ በኋላ ተመልሶ እንዳይገባ በሚገለባበጥ ሰይፍና በመላእክት ያስጠብቅ ነበር ይላል። ስለዚህ ያቺ ምድር ላይ ነች፣ ግን የተሰወረች ነው። ስለዚህ አሁን ሰው ውጣት ምናምን አይደለም እና የምንጠብቀው ደግሞ ሰማያዊት ኢየሩሳሌምን ነው እንጂ እቺ ምድር ላይ ያለችውን ገነት አይደለም። ተስፋ እናደርግም። እሷ የምጠፋ ናት። ዕብራውያን 1:10 ላይ ሰማያት እና ምድር እንደሚጠቀለሉ ይናገራል። እሱም የሚጠቀልላቸው ክርስቶስ እንደሆነ ይናገራል። ክፈትለት ዕብራውያን ምዕራፍ 1:10 ጀምሮ ክፈትለት። ክርስቶስ ይጠቀልላል ምድር። ያ አንብበው ውስጥ ስለ ክርስቶስ ነው የተነገረው። ደግሞ ጌታ ሆይ ይላል። እሺ ጌታ ሆይ አንተ ምድርን መሰረት ሰማዮችን መሰረት የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተም ከፍ አድርገው ሀቢብ ትንሽ ትፈልገኛል። አንተም ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ። ዓመቶች ከቶ አያልፉም። ቅድም አንደኛ ቆሮንቶስ ላይ ስልጣኑ ለአባቱ ሲያስረክብ ብለህ ነበርና የክርስቶስ ስልጣን የሚያልቅ አይደለም። አየው ሉቃስ 1:33 ላይ መንግስቱ የዘላለም መንግስት ተብሏል። እዚህ ጋርም ደግሞ ክርስቶስ ከዘላለም ጀምሮ ምድርን አሳልፎ እንደሚኖር ይናገራል። እዛ ክፍል ላይ ለአባቱ የተባለው እንግዲህ ክርስቶስ ወደዚህ ምድር የመጣው ለምንድን ነው? ቤዛ ሆኖ ለአባቱ መንግስት ሰዎችን ወደ አባቱ መንግስት ሊያመጣ ማለት ነው አይደለ? አስቀድሞ በኃጢአት ምክንያት ሰው ሁሉ ጠፍቶ ነበር፣ አሕዛብም ህዝብም የተባሉት ማለት ነው። ስለዚህ ክርስቶስ በደሙ ዋጅቶ ከነገድ ሁሉ ለይቶ ለአባቱ ለእግዚአብሔር መንግስት አሳልፎ ህዝብን ይሰጣል። ስልጣኑን ያስረክባል ወይም ደግሞ ይሰጣል ማለት እነዛ ከደም ከቋንቋ ከምን የዋጃቸውን ለአባቱ ይሰጣቸዋል ወይም ደግሞ የእግዚአብሔር መንግስት ልጆች ይሆናሉ ማለት ነው እንጂ ክርስቶስ የሚያልቅ ስልጣን ስላለው አይደለም። ኦኬ። ስለዚህ ያ የዋጃቸው ከደም ከቋንቋ ከነገድ የዋጃቸውን ለማን ይሰጣል? ለአባቱ ይሰጣቸዋል ማለት ነው። ለአባቱ መንግስት ማለት ነው። ስለዚህ ስልጣኑ ማለት ያ ነው። አስረከበ ማለት ያስረክባቸዋል። ያመጣቸውን እነዚህን ዋጅቶ ያመጣቸውን ለአባቱ ይሰጣቸዋል። ለአባቱ ልጆች ይሆናሉ። ክርስቶስን በማመን ነው እንግዲህ የእግዚአብሔር ልጅ መሆን የምንችለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ላይ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል ማለት ነው። ስለዚህ ሁላችንንም ዋጅቶ አድኖ ስልጣን ሰጥቶ የእግዚአብሔር ልጅ ያደርገናል ማለት ነው። ስለዚህ ያስረክባል ማለት አምጥቶ የዋጃቸውን ያስረክባቸዋል ነው። ሌላም ደግሞ እዛው ላይ ደግሞ ለሞት እንደሚገዛ ይገዛል የሚለው ደግሞ ከሞት ጋር ተያይዞ የተቀመጠ ነው። ያ ምክንያቱም ሞት ሁሉን ይገዛ ስለነበረ ያ ሞት ደግሞ ክርስቶስን ለ3 ቀን የሚያህል ስለሚገዛው ምንም እንኳን ከ3 ቀን በኋላ ክርስቶስ የሞትን ስልጣን በኃይል ሽሮ ቢነሳም ለ3 ቀን ያህል ግን በስጋም ቢሆን ክርስቶስን ስለገዛው ሁሉ ለተገዛለት ሁሉ ላስገዛለት ይገዛል ተብሎ የተባለው ለሞት ነው ሁሉ ተገዢ ነበር። ስለዚህ ክርስቶስ ለዛ እንደሚናገር ነው እዛው ክፍል ላይ። እንደዛ ካልሆነ ክርስቶስ ከሙታን ካልተነሳ ስለሙታን የሚጠመቁ ምንስ ጥቅም አለው ብሎ ቅዱስ ጳውሎስ ያብራራዋል። ስለዚህ እነዚህ ክፍሎች በጠቅላላ በዚህ ነው የሚፈቱት። እሺ አንድ ጥያቄ መጨመር ስላለው ባለው ቆይ ቢኒ ይችኛውን ስለ መንግስት ሰማያት እቺ አይን ያላየው ጆሮ ያልሰማው የሚለውን ብትጨምርለት አሪፍ ነው። ኦኬ እሺ ጥያቄ እሱ ካለው ምናልባት በተስፋ ምንድነው ብሎ ከጠየቀ ስላልሰማው ነው። ተስፋችሁ ምንድነው ካልክ በገነት የምታገኙት እንደናንተ ቀደም ፎይም ሲናገር ማግባት፣ መጋባት፣ መውለድ ማለት መብላት፣ መጠጣት የእግዚአብሔር መንግስት በመብልና በመጠጥ አይደለም ብሏል ቅዱስ ጳውሎስ። ስለዚህ ቅዱስ ጳውሎስ ሲናገር እዚህ ጋር ለኛ የተገባልን ተስፋ አይን ያላያትን ጆሮ ያልሰማትን በሰው ልብ ያልታሰበችን እግዚአብሔር ለወዳጆቹ ወይም ደግሞ ለቅዱሳን ያዘጋጀው እንዳለ ይናገራል። ባይዘው ይሄ ክፍል ላይ ያው መቼም አስፈላጊ ከሆነ አለቅም መሐመድ ከዚህ ወስዶ ሰሂህ አል-ቡኻሪ ላይ ይሄን ክፍል ቁጭ አድርጎልሃል።
ሳሂህ አልቡኻሪ ላይ ካስፈለገ ልናሳይ እንችላለን። ከዚህ ነው የወሰደው ይህን ክፍል ለሙስሊሞች በአይን ያልታየ በጆሮ ያልተሰማ በልብም ያልታሰበ አላህ ይሰጣቸዋል ብሎ ያስቀመጠው ከዚህ ነው የወሰደው። ግን የእስልምና ጀነት በአይን እንደታየ ተደርጎ ተስሏል፣ በጆሮ ተሰምቷል፣ በልብ የሚታሰብ ነው። ምናልባት በአይን አልታየም ልትሉ ትችላላችሁ። በእርግጥ ግን በልብ የሚታሰብና በጆሮ የተሰማ ነው የእስልምና ጀነት። ስለዚህ ሊሆን አይችልም። ይሄ ክፍል ከዚህ የተወሰደ ነው። ቅዱስ ጳውሎስ የተናገረውን መሐመድ በሐዲስ ላይ አስቀምጦላል እና ምናልባት እሱ ላይ መልስ የምሰጥ ከሆነ አላቅም። ግን ለማንኛውም የጠየቀው ጥያቄ የተመለሰልኝ ይመስለኛል። የቱ ጋ ነው እንትን ተባለ? መልሰልኛል እና አንድ ጥያቄ ልጨምር። እሺ አፍጠር ኢክራም ቆይ እዚህ ጋር አንዴ እንትን ልነግረኝ እፈልጋለሁ። እንትን መስለና ተጠቅሷል ስላለ ማለት ነው። ቢኒ ምን? ቆይ ጠብቅ፣ ቀጥል አክራም። ሊጨርስና ነው ይወጣላለሁ። ጥቅሱን ችግር የለም። ማቴዎስ 7:19 አካባቢ ጀምሮ ማለት ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት የሚወርስ አይደለም የላኛው አባት ቢሆን እንጂ ምናምን የሚል አካባቢ እሱ እንድታስረዳ ይፈልግ። ኦኬ ምንድነው እዚህ ላይ ጥያቄ? ማለት ጌታ ለዚህ ጥያቄ ምንድነው ማለት ሁሉ እየተረዳው ለመሄድ ያህል ነው። እኔ ለእውቀት ነው ድሮ በአጠቃላይ የሚጠይቀህ ማለት ገና እያነበብኩ ነውና ጥያቄ ፈጠረብኝ። ምልክት እያደረኩ ነው ማነብ ያለው። ከዛ ከዚህ ላይ ማለት ጌታ መባሉ ምንድነው ማለት ከዚህ ላይ እንደዛ ያስባለሁ ማለት እኔ ያዕቆብ የምሰክርባችኋለሁ ምናምን ይላል። 22 ነው 21 ኦኬ ይሄንን ነው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ይሄ ነው ጥያቄ። ከዚህ እንዴት ነው? ኦኬ እዚህ ጋር በዘቀን ብዙዎች ጌታዬ ጌታዬ አሁን ብዙዎች ጌታዬ ጌታዬ እንደሚሉት ማለት ነው። ኦኬ ቀጥል። ማለት ከዚህ ልዩነት እንትን አያደርግም። መልካም አላህ ሆይ አላህ አላህ ያሉ ሁሉ አንተ ገነት ይገባሉ ብለህ ታምናለህ? ማለት በእኛ ለምሳሌ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ያለ በመጨረሻ ማለት ወንጀል ኑሮ ተቀጥቶ እንኳን ቢሆን ጀነት ይገባል ብሎ ያስረዳል። ያሻረኩስ እንደ ቅጣቱ መጠን ተቀጥቶ ያሻረኩ መልካም እሺ። ክፍሉ ከኋላ ከቁጥር ምን አለ መሰለህ? ይሄንኛው ያለው ስለ ሐሰተኛ ነቢያት የተነገረ ነው። ሐሰተኛ ነቢያት ናቸው፣ በሐሰት ነው ጌታ ወይ ጌታ ወይ ነው የሚሉት። ቁጥር 17 ጀምሮ እንደዚህ ይላል። ሁሌም ማክሬም ምን አድርግ መሰለህ? ለእውቀት ከሆነ የምፈልገው ማወቅ በደንብ የምፈልግ ከሆነ ጤናማ አይምሮ ካለ የሆነ ጥያቄ ፖይንቷ ላይ ብቻ ሳይሆን ከፍና ዝቅ ብለህ ለማንበብ ሞክር። እንዳየው ጥሩ አረዳድ አለ። እንዲህ ይላል ቁጥር 16 ጀምሮ ስንመለከተው ከፍሬያቸው ታውቋቸዋላችሁ፣ ከሾህ ወይን ከኩርንችት በለስ አይለቀምም ይላል። ከፍሬያቸው ታውቋቸዋላችሁ ሲል አንተ ጠማማ የሆነ አካል ገብተዋል። በሽንገላው ሳይሆን የምታውቀው በመግባሩ ነው አይደለ? በሚያደርጋቸው በፍሬው ነው የምታውቀው አይደል? አክረም ወይን ተክለህ ብርቱካን አለቅምም። ከብርቱካን ላይ ብርቱካን እንጂ ከብርቱካን ላይ ወይን ስንዴ ዘርተህ ጤፍ አይደለም የምታገኘው አይደለም? ያ ስለዚህ በምሳሌ እየነገራቸው ነው ክርስቶስ። ከፍሬያቸው ነው የምታውቋቸው፣ በአፋቸው በመናገራቸው ሳይሆን። አንዳንድ ሰው አንተ እኮ ጎበዝ ነህ በጣም ነው የምወድህ ምናምን እያለ እዛ ጋር ደግሞ ኮርነር ላይ ጠብቆ ማጅራትህ የሚልህ ሊሆን ይችላል። ፍሬው ምንድን ነው? ምግባሩ ምንድን ነው? ማጅራት መቺ ነው። ግን በአፉ ደግሞ ሲሸነግልህ አንተ ቆንጆ ነህ፣ አንተ ወድሃለሁ ምናምን ሊል ይችላል። ስለዚህ አንድ ነገር የሚታወቀው ከፍሬው ነው፣ ከውጤቱ ነው። አግኝተኸኛል? አክረም ገባኝ። ስለዚህም አለ እንዲሁ መልካም ሁሉ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። ስለ ዛፍ ገዶት አይደለም ክርስቶስ እያወራ ያለው። መልካም ዛፍ መልካም ያደርጋል፣ ክፉ ዛፍ ክፉ ያደርጋል ሲል
ስለኛ ነው። መልካም ከሆንክ መልካም ነገር ታደርጋለህ። መሐመድ ላስወጣ ነው። ከአሁን ካነሳ አስወጣለሁ። አየህ፣ መልካም ከሆንክ አንተ መልካም ነው የምታደርገው፣ ክፉ ከሆንክ ደግሞ ክፉ ነው የምታደርገው። በምንህ ነው መልካምነትና ክፋት የሚታወቀው? አክረም በምግባርህ ነው አይደለ? በምታደርገው ነው፣ በውጤትህ ነው የሚታወቀው። መልካም ነኝ ጥሩ ነኝ ስላልክ አይደለም። ግልጽ ነው። ገባኝ። ቁጥር 19 እንዲህ ይላል። ከዛ ኦኬ፣ ቁጥር 18 መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም ማለት። አንተ መልካም ከሆንክ ጠማማ ነገር አታደርግም። መልካም ከሆንክ ሰው ገዳይ አትሆንም። መልካም ከሆንክ ቀማኛ አትሆንም። መጥፎ ከሆንክ ደግሞ መልካም ማድረግ አትችልም። በቃ ገባ? ፍሬህ ምንድን ነው የሚሆነው? የአንተ ውጤት ነው የሚሆነው ማለት ነው። ስለዚህ ቁጥር 19 አለ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ዊች ሚንስ ስለ ዛፉ ስለ እንጨቱ ገዶ ሳይሆን መልካም ማታደርግ ከሆነ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እንደሚናገረው መጽሐፍ ተርቦ የተራቡትን ማታበላይ ማታጠጣ መልካም ማታደርግ ከሆነ ወደ ገሃነመ እሳት ከመላእክቱ ጋር ከሴጣን ጋር ትላካለህ። ቁጥር 40 ላይ እንደሚናገረው ማለት ነው። ቁጥር 40 ጀምሮ ማቴዎስ ወንጌል ምዕራፍ 25 ማለት ነው። ስለዚህ መልካም ከሆንክ መልካም ታደርጋለህ፣ ክፉ ከሆንክ ደግሞ ክፉ ታደርጋለህ። በንግግር ሳይሆን የምትታወቀው በፍሬህ ነው፣ በምታመጣው ውጤት ነው የሚታወቀው በመጨረሻ። ስለዚህም ከፍሬያቸው ታውቋቸዋላችሁ አለ። ፍሬያቸው ነው የሚያሳውቀው እንጂ ንግግሩ አይደለም። ቁጥር 21 ከዛ ምን አለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ስለዚህ ሰንበዲ ተነስቶ ጌታ ሆይ ቢል የአባቱን ፍቃድ ካላደረገ መንግሥተ ሰማያት አይገባም። እዛው መልሰው ጌታ ሆይ ማለቱ የአባቱን ፍቃድ ሳይጠብቅ መንግሥተ ሰማያት አስገባው። ለምን? የአባቱን ፍቃድ መጠበቅ አለበት። የአባቱ ፍቃድ ምንድን ነው? አባቱ ምን ብሏል? ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደክፈትልኝ እንመለሳለን። እዚሁ ላይ ማቴዎስ 17 ቁጥር 5 እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመና በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። የአባቱ ፍቃድ ምንድን ነው? እሱ በደንብ አስተውል። የአባቱ ፍቃድ ክርስቶስን እንድትሰማና በእሱ እንድትመካ እሱን እንድታምን ነው ፍቃዱ። ኦልራይት፣ ፍላጎቱ እሱ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ክፈተው። 6:40 ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው አለ። የአባቴን ፍቃድ መጠበቅ አለባችሁ አለ። የአባቴን ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ አይደለም አለ። የአባቱ ፍቃድ ምንድን ነው ስንል ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ስለዚህ ክርስቶስ ከሙታን ያስነሳናል ብለህ ማመን አለብህ። ይህንን ስታምን የአባቱ ፍቃድ ነው ማለት ነው። የአባቱ ፍቃድ ምን ይሆናል? በልጁ እንድታምን። ልጁ ደግሞ ምን ብለህ ነው የምታምነው? ከሙታን የሚያስነሳን እርሱ ነው፣ የአብ ልጅ ነው ብለህ ስታምን ከዛ ጌታ ሆይ ካልከው ትድናለህ። ነገር ግን ከሙታን የሚያስነሳኝ እሱ አይደለም፣ የአብ ልጅ አይደለም ካልክ ጌታ ሆይ ሺህ ጊዜ ብትል አድንም። እዛው ቁጥር 21 ላይ መልሰው ቢ ግልጽ ሆኖላል እዚህ ጋር ግልጽ ነው። አመሰግናለሁ። መልካም ምሽት። በቀልተኛ ነው። ስለዚህ ይሄንኛው ግልጽ ከሆነ ቢ ተጨማሪ የሚነሱ ጥያቄ አለ እዛ ላይ ግልጽ ከሆነ አለ ለጊዜው ይበቃል ይመስለኛል። ቢኒ ተመሳሳይ ነገር አለ ብንሰጠው ውስጥ ምን ይመስላል? ወረደ
ያ በቀራ ላይም እንደዚሁ ተመሳሳይ ነገር ስላለ እሱንም እንዲያው ነበረ። ባይዘው ቤታች ካለህ ወንድማችን በቀራ 8 እና 9 ላይ ሰዎች በአላህና በመጨረሻ ቀን አምነናል የሚሉ አሉ። እነሱ አማኝ አይደሉም፣ በአፎቻቸው አላህን ያታልላሉ፣ ራሳቸውን እንጂ አላህን አያታልሉም ይላል። ስለዚህ ተመሳሳይ ነው። ባይዘው ተመሳሳይ ነው። እንደዚህ ዝም ብለው ጌታዊ ጌታ ይላሉ፣ እግዚአብሔር ላይ አይዘበትበትም፣ በእግዚአብሔር ላይ እየዘበቱ ማለት ነው። ስለዚህ ተመሳሳይ እንደዚህ አይነት ነገር ነውና ያው እፎይ በደንብ አድርጎ መልሶልሃል። ምናልባት ዝም ብለህ አንብብለት ሀቢቢና በቃ ብዙ ማብራራት ያስፈልግ። እሺ ላንብብ። ሱራ 2 ወይም በቀራ ላይ ቁጥር 8 እና 9 ላይ እንዲህ ይላል፣ ከሰዎችም በአላህና በመጨረሻም ቀን አምነናል የሚሉ አሉ፣ እነርሱ አማኞች አይደሉም ይላል። ከሰዎችም በአላህና በመጨረሻ ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም። አላህና እነዚያን ያመኑትን ሰዎች ያታልላሉ፣ የማያውቁ ሲሆኑ ነፍሶቻቸው እጅ ሌላውን አያታልሉም ይላል። ኤኒዌይስ እንጂ አያታልሉም ይላል። ይሄ ነው ማቴዎስ ወንጌል ምዕራፍ 7 ላይ ያለው ይሄ ነው። በቃ ሌላ አይደለም። ስለዚህ አምኛለሁ ብሎ ክርስቶስን ሲጠራ የክርስቶስን ስራ ካላደረገ ክርስቶስን በእውነት ካልተከተለ አማኝ አይደለም። እዚህ ጋርም በአላህና በመጨረሻው ቀን አምነናል ስላሉ ብቻ አማኝ አይባሉም ነው። ምክንያቱም አታላዮች ናቸው እነሱ ነው። ያም በማለት አትድንም ነው። ስለዚህ እዚህ ጋርም በሐሰት ክርስቶስ ስላልክ አትድንም፣ በእውነት ግን ከጠራው ክርስቶስ ትድናለህ። ሮሜ 9 ላይ አለ፣ ሮሜ 10 ላይ ማለት ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል። ይሄ እምነትን የሚጠይቅ ነው እንጂ ማታለልን አይደለም። ስለዚህ አታላዮች የተነገረ ነገር ነው እሱ። ያው ልጁን በደንብ የሚሰማ ልጅ ስለሆነ አሪፍ መልስ ሰጥተዋል ማለት ነው። ዩቱብ ላይ ያላችሁ እንዴት ናችሁ? ደህና ናችሁ? ዩቱብ እየተከታተላችሁን ያላችሁ ሰላም ብያለሁ። መሐመድ ሱረቱ በቀራ ቁጥር 8 ላይ ሁለተኛው ምዕራፍ ነው። ሱራ በቀራ 8ኛው አያ ላይ እና 9ኛው ላይ። እሺ መሐመድ ቀጥል። ጥያቄ ነበረኝ። ምንድነው እሱ? ያው ጥያቄው የብዙዎቻችሁ ኢየሱስ ጌታ ነው ስትሉ ሰማለሁ። እኔን ደግሞ ለመቀበልና ከዛ እርግጠኛ ለመሆን የምፈልገው ነገር አለ። እሱም ደግሞ ያው ከኢየሱስ በፊት ማርያም ነበረች አይደል? እሺ ማን አለው? ምን ጥያቄ ነው? ከኢየሱስ በፊት ማርያም ነበረች። ከኢየሱስ በፊት ማርያም አልነበረችም? በስጋ ከሷ ተወልዷል፣ በስጋ ከሷ ተገኝቷል። እሷንም የፈጠራት ግን እርሱ ነው። ኢየሱስን የፈጠራት በሚገባ። ኢየሱስ ፈጥሮ እንዴት ከሰው ተፈጠረ ተመልሶ? ተፈጠረ የሚለውን ያዘውና መጀመሪያ በስጋ ከእሷ ተወልዷል አልኩ። እሷን የፈጠራት እኔ እናንተንም ነቢይህንም የፈጠረው ክርስቶስ ነው። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በክርስቶስ ተፈጥረዋል። እሺ ማርያም እናቱ እንደሆነች ኢየሱስ ያውቃል? ማርያም በሚገባ። አሁን ማርያም በሕይወት የለችም። ምኑን ከምንድን ነው የምታገናኘው? ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ እናቱን ለደቀ መዝሙሩ ሰጥቷል። ምዕራፍ 19 ምንድን ነው ጥያቄ? ዛሬ አርጉመንት ምንድን ነው እኮ? አሁን ማርያም የለችም፣ በነፍስ የለችም። ምን ማለት ነው በነፍስ የለችም? አይ አለች የለችም? በነፍስ የለችም ማለት ምን ማለት ነው እኮ? አለች የለችም ነው ጥያቄው። ወይ አለች ወይ የለችም ነው። መኖርን በምንድን ነው የምትረዳው? ለምሳሌ
በቀራ ላይ 154 ላይ ሙታንም ሙታን ናቸው አትበሉ ሕያዋን ናቸው ይላል። ምን ማለት ነው እኮ? እኔ ይሄን ነገር አለች የለችም ካልክ ጥያቄን ሊያቀርብልህ እኮ ነው እኮ። አለች የለችም ስትል ከምን አንጻር ነው እያወራህ ያለው እኮ? አሁን ለምሳሌ ለኢየሱስ ማለት ለኢየሱስ አሁን ለምሳሌ ኃላፊነት ተሰጥቶታል አይደል? ዓለምን ለማስተዳደር አቅም አለው ተሰጥቶታል። ማን ነው የሚሰጠው? ራሱ የባህሪ አምላክ እኮ ነው የሚሰጥ እንጂ የሚሰጥ አይደለም። ስለዚህ እኔም ጌታ ያለው ነው የሚያደርገው ከሱ በቀር እንግዲህ እሱ ያለው ነው የሚያደርገው። አጥራና ወንድማችን አንድ ጥያቄ ወጥ ጥያቄ ጠይቅ። ዝም ብለህ ነው እንትን እያደረክ ያለው። ስለዚህ የገባህን ጥያቄ መሞገት እችልበታለሁ የምትለውን ጥያቄ ጠይቅ እኮ። የገባኝ ጥያቄማ እንግዲህ ያው ማርያም ለሱ እናት መሆኑን እያውቃ እንግዲህ ማርያም እስከዛሬ በነፍስ መኖር ነበረባት ወይ መታየት ነበረባት። ምን አገናኘው? ስለዚህ አሁን እሷ የት ነው ያለችው? ምን አገናኘው ከእንትኑ ጋር? እንዴት ሊያገናኘው አይችልም? እሱ እናት አይደለች እንዴ? በነፍስ መኖር ጋር እና እናት ከመሆን ጋር ምንድን ነው እሱ ቁርኝነቱ? ምን አገናኘው? እሱም ከማርያም መሐመድ፣ እሺ ላቅልልልና ኦነስ የሆነ አረዳዳ አንተን ስረዳ እኛ ምናምን የመሰለህ ልክ እንደኔና እንዳንተ ክርስቶስ ጅማሬውም ከሷ ነው። ከዛ በኋላ ያንን አምላክ አድርገን የምናመልከው ነው የሚመስል አይደለ? ሜርሊ ሰው ነው እንደኔና እንዳንተ ሰው ብቻ ነው። ከዛ ሲወለድ ሰው ብቻ የነበረውን ከዛ አምላክ አደረግነው። ከዛ ወዲያ እናመልከዋለን። እንደዛ የምታምነው አይደል? በፊት ያልነበረ ማርያም ወለደችው። ከዛ ወዲያ አምላክ አልነው። ከዛ ወዲያ የምንከተለው እንደዛ የምትረዳው። ለምሳሌ ኢየሱስ እንደ ሰው መጥቶ ምግብን ይበላል፣ ይመግባል፣ ይሸናል፣ ሞቷል፣ ሞቶ ተነስቷል። አጣታችን መልካም ጎበዝ። ስለዚህ ሞቶ ተነሳ። ይህንን ለኃጢአታችን ሞቶ መነሳቱን ባመንክበት ቅጽበት እስልምናን አፍርሰኸዋል። ኤኒዌይስ ሞቶ ተነስቷል ለኃጢአታችን ባልክበት ቅጽበት ላይ እስልምና ሐሰተኛ ነው እያልክ ነው። ዋናው ፖይንታችን ምንድነው? እሱ ወንድማችን